ሰላም እንዴት ናችሁ? የጨረቃ ቤተሰቦች ሁላችሁም ደህና ናችሁ? ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ሃይሚና ብሩክ አንድ ላይ መጥተዋል። ግን ደግሞ ዋናዋ የጨዋታ አካል ሃይሚ ናት። በጣም በሚገርም ሁኔታ ነው የመጣችው። ብሩክ አስረግዞኛል፣ አስረግዞ ደግሞ ጠፍቷል እና የልጄን አባት ፈልጉልኝ፣ እንዴት አባትነቱን ሳይቀበል ከኔ ዘንድ እንዴት ርቆ ያለፋል፣ እንዴት ይሄዳል እያለች ነበረ። እና ደግሞ ሚፍታና ፍፄ ደግሞ አንደኛ በእውነት እኔ በቃ አደንቃቸዋለሁ። ምክንያቱም ለመሰላችሁ እነሱ የማሽቃበጥን ለብል አልፈዋል እስካሁን ድረስ። ያው ማለት እንደኔ ባይሆኑም በማሽቃበጥ እንደኔ ባይሆኑም ማለት ነው እነሱ እኔ የሚደርሳቸው ያለ አይመስለኝም። ይደረባሉ። በተለይ ሚፍታ ይውላችሁ አንዴ ለሃይሚ አንዴ ለብሩክ አንዴ ለሃይሚ ብቻ እኔ በጣም የሚገርመኝ ነው። ፍፄ ደግሞ በጣም ነገራችሁ ነበር ከዚህ በፊት እኮ የማሽቃበጥ ለበልን እንዳለፈ እና ሃይሚና ብሩክ እንደው በጣም የሚያስቅ ነገር ሲያደርጉ ነበረ። እና ዋናው ቁም ነገርም አለ። አንድ ላይ እስኪ ቪዲዮን እንመለከታለን። እናንተ ደግሞ ሀሳባችሁን በኮመንት ላይ ታስቀምጡልኛላችሁ። ለቻናሌ አዲስ ከሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ። ኮመንት ላይ መጻፍ ትችላላችሁ። እና ለማታቁኝ ያብስራ አባላለው ቻናሌ ደግሞ ያብ ሪያክት ነው። እንግዲህ ቤተሰብ ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ብትከታተሉ ደስ ይለኛል። ወዳችኋለሁ። ይመቻችሁ። ጭቃ አምሯታል ብለን እኮ ነው የጨቃጨቅ። ሚፍታ ስታወራ እያስመለሰኝ ነው። የሚፍታ ወሬ ያቅለሽልሽኛል። ኧረ ሃይሚ ሙድ ትይዣለሽ አይገልጹም አይደለም። ቆይ የሃይሚ ሙድ መያዙ ነው የሚገርመኝ። አርግዣለሁ ማለቷ ራሱ ሳያንስ ያ ማለት ምን ማለት መሰላችሁ? ብሩክ እንግዲህ አስረግዞኝ ጠፋ አይነት ነገር ነው። ሙድ እየያዘሽ ነው። ግን ደግሞ ሚፍታ ሲያወራ በጣም ያቅለሽልሽኛል። አንተ የምታወራበት መንገድ ደግሞ ይደብረኛል ነው። የፍፄ ደግሞ ማሽቃበጥ ሲያራግብላት ምናምን ነገር ብቻ ሁለቱም የሚመቻቸው እውነት ትክክለኛ ጓደኝነትን እንደሚያሳዩ ነው የሚታየኝ። እና ፍፄ ደግሞ በቃ አንደኛ፣ ሚፍታ ደግሞ አንተ ባታወራ ይሻላል። ልጅቷ በጣም ቋቅ ይላታል። አንተ ስታወራ ንግግር በጣም ደስ አይላትም ለምን እንደሆነ። እና ቤተሰብ ቢተባበራት ጥሩ አይደለም አይመስላችሁ? ሰው ሲያረግዝ አንተ አትረዳም እንዴ? እኔ በቃ ብሩኬን ጥሩልኝ አሁን ጓደኛችሁን እንዴት ነው አሁን ካወራው አትላለች እና አሁን ካወራው ደግሞ አትላለች። የኔ ንግግር በጣም ነው የሚያስጠላ። ተረዳት አጭር በዚህ አጋጣሚ ተረዳት ማለት ነው ሚፍታ። እና ምን ለማለት ፈልጌ ነው፣ ሰው ሲያረግዝ ደግሞ በአንድ ምሽት ሰው ሲያረግዝ መረዳት አለባችሁ እናንተ የጨረቃ ቤተሰቦች አይመስላችሁ? እኔ ሲመስለኝ ሃይሚ ያረገዘችው ሰው ሳይሆን ነገር ነው ይመስለኛል። እና ሶሪ እንደዚህ ስላችሁ ግን ያው እሷ ከምታሳየው የፊት ገጽታዋ የምትናገረው ንግግር አንፃር እውነት ነገር እንዳረገዘች ነው የሚታየኝ። ነገር አርግዛ ይሁን እኛም አናውቀው ወይ ብሩክ ላይ ነገር አይዛ ይሆናል ወይም ደግሞ ፍፄ ላይ ወይም ሚፍታ ላይ ከሁለት አንዱ። ያው መልእክቱ በዛ መክል ይመስለኛል። ብቻ ሚፍታ ተረድቷታል። በዚህ አጋጣሚ ተረድቷታል። አንደኛ እሺ አይደለም እና ልጄ ደግሞ አያችሁ ነው የምታረግዥዋ ልጅ አይ ሚፍታ ሰው እኮ ከፈለገ ካረገዘም በኋላ መጋባት ይቻላል። ያው ልጉ ሊፈቅድም ላይፈቅድም ይችላል። ግን ያው አብዛኛው ሰው እንደዚህ አይነት ነገር አለው። ያው አንዳንድ ጊዜ በስህተት ሰው ያረግዝና ከዛ በኋላ ያው ልጅቷን ያገባት ዘንድ ምናምን ነገር ብቻ ብዙ ታሪኮች አሉ የምትታቁት ነው። ይህንን ወደዛ ውስጥ ለመግባት ፈልጌ አይደለም። ግን ደግሞ ተጋብታችሁ የሚለው ነገር ትክክል ነው፣ የግድ ነው መቼስ አንድ ሰው በቼስ ብሩክና ሃይሚን እኛ የምንፈልገው እነሱ እንደዛ አይነት ነገር ህይወት እንዲያሳልፉ ነው የምንፈልገው። ዝም ብሎ የተንጠባጠበ አይነት ነገር አይደለም። የሆነ ዲሲፕሊን በሆነ ትክክለኛ በሆነ መንገዱን የጠበቀ ስርዓቱን የያዘ መንገድ ባማከለ ነው ሁለቱ አንድ ላይ ህይወታቸው መቀጠል ያለባቸው ብዬ ነው የማስበው። ግን ሃይሚ በቃ አንተ ንግግር ያስጠላል፣ ቋቅ የሚል ንግግር ነው፣ አታውራ። አንተ ካወራ እኔ ይደብረኛል፣ ደግሞ ልጄ ይከፋዋል። ልጄ ከከፋው ደግሞ ብቻ እኔም ስቀባጥር ነው። ግን ይመቻት፣ እውነት እንደዛ የምታሳዩ ሪያክሽን እንደዚህ አይነት ነገር ነው። ይመቻት። ሲጀምር በአንድ ቀን እንዴት ነው አረገዝኩ ብላ እርግዝና በአንድ ቀን ይታወቃል ነኝ እኮ እኔም ብሎ እኮ እሱ ነው። እኔ ታውቃለህ ዩኒክ ነኝ። በጣም ዩኒክ ነሽ። ኧረ አንቺ የተለየሽ ነሽ ማለት ነው። ኧረ ሃይሚ አንቺ ከሌሎች ሴቶች በአንድ ምሽት በቃ እንደውም 9 ወር ምናምን ነገር አያስፈልግም ለመውለድ እንኳን ልጁ ለመውለድ ማለት ነው። ስለዚህ ቀጥታ ምን መሆን አለብሽ? በአንድ ምሽት ታረግዣለሽ፣ ከዛ በቀጣዩ ቀን ደግሞ ትወልጃለሽ ነው። እንደዛ ነው የትኛው ፍጥረት ነው? ማንም እንደዚህ ምንም የትኛውም አይነት ፍጥረት በዚህ ፍጥነት አርግዞ ምናልባት ያው ለእርግዝና አንድ ሰዓት አልኩ አንድ ቀን ይበቃል ብዬ ነው ማስበው። ግን ደግሞ አንቺ እውነት የተለየሽ ፍጥረት እንደሆንሽማ እኔ በዚህ አጋጣሚ መናገር እፈልጋለሁ። የጨረቃ ቤተሰቦች ሃይሚ የተለየሽ ፍጥረት ናት። እሷ ከዚህ ዓለም አይደለችም ከሌላኛው ዓለም ናት። እኔ እንግዲህ ሙድ ላይ ያዝ ነው፣ እሷ ሙድ ትይዛለች። እኔ ሙድ ካልያዝኩ እንግዲህ
ጨዋታው አያምርም። እሷ ብቻ ትላጠዋለች፣ አይገልጹም፣ ትላጠዋለች። ብሩክን ደግሞ ያሳብዱታል፣ ያስነቅሉታል። እነሱ ከአእምሮ በላይ ናቸው። አትረዱም እንዴ እናንተ? እኔ የሆነ የሚጮህ ነገር የሚሰማኝ ርቦሽ ልጄ ነው። ያንተ ጭቅጭቅ በጣም እየረበሸው ነው። ያንተም ነው። ፍፄ ደግሞ ይላጣል፣ እሷም ትላጣለች። ሚፍታ ደግሞ ነገሩን ለማረጋጋት ይሞክራል። እሷ በቃ አንተ ልጄ ነው ሆዴ አይደለም የሚጮህ አንቺ እርቦሻል። እውነትም ነው፣ እውነቱን ነው። እርቧት ይሆናል እንጂ ልጅማ አይሆንም በዚህ ፍጥነት። ብቻ ፍፄ ይመችህ፣ ትደረባለህ፣ አይገልጸውም። አንተ አንዴ ለብሩኬ አንዴ ለሃይሚ አንዴ ለብሩኬ ብቻ ትክክለኛው ጓደኝነትን ነው የሚያሳየው ብዬ ነው የማስበው። እና በአንድ ምሽት ይሄን ያህል በዚህ ፍጥነት ነገሮች ይሆናሉ ብዬ የማስብም አይነት ሰው አይደለሁም። እና ሃይሚ በቃ አንደኛ ትላጭ ያለሽ እኮ አይገልጸውም። እና እስኪ ብሩክ ይምጣ አንድ ላይ የምንመለከተው ይሆናል። ልጇ እየዘለለ ነው። ምንድን ነው ያማረሽ? እሱ ሲጨፍር አምሯት ነው። ኧረ በእግዚአብሔር ሙድ አትያዙ። እኔም ያልኩ ያለው ነገር ይህንን ነው። ሙድ አትያዙ። እሱ መጥቶ እንደዚህ ችተሚል እርግጠኛ ነኝ ሙድ ይዛሉ፣ አይገልጹም። ቀደም ብያችሁ ነበረ፣ ሚፍታ ትክክለኛ ብሩክን ወግኖ እያወራ ነበር። አሁን ግን ተገለበጣና ለማን ነው? ለሃይሚ የወገነ ነው። ሚፍታ ራሱ ችግር ያለበት ሰው ነው በእውነት እኔ በቃ አልስማማም። እሱ የማሽቃበጠን ለብል አልፏል። ፍፄም እንደዛው ደግሞ ምንድነው ያማረሽ ብሎ ደግሞ ነገሩን የሚያቀሳስሩ ደግሞ ማነው? ሚፍታ። በቃ አንተ እንዴት ነው በዚህ ልክ የምታሽቃበጠው? እንዴት ነው የሚሆንልህ? እንዴት ነው በዚህ ልክ ማሽቃበጥ የሚሆንልህ? እኔ ራሱ አይሆንልኝ እውነት። እኔ እንደሱ የሚችል ሰው ያለ አይመስለኝም። ያው ከፍፄ ባይበልጥም ሚፍታ ማለት ነው። እና ይመች ብቻ። እሺ ጨፍርላት። አንተ ምንድን ነው የምጨፍረው? አምሯታል፣ ጨፍርላት። መጨፈር አለብን። አይደለም የምን ልጅ ቤት መቶ ነው ያረገሽው? ኧረ ቤተሰቦች ምን እየተካሄደ ነው? አንቺ ራስሽ ምን እየሆንሽ ነው? በገጋው መተሽ አርግዣለሁ። እሱ ይሄን ነገር እንዴት አምኖ ይቀበለ? ድሮ ኮብልሎ ባይጠፋ ነው የሚገርመኝ። እንዴ ኮብልሎማ መጥፋት አለበት ብዬ ነው የማስበው። አንቺ በአንድ ምሽት አርግዣለሁ ልጅ ያንተ ነው ስትይው እሱ እንዴት ያምናል? እና ብሩክ ግራ ገብቶታል። እነዚህ ሙድ እያያዙ እንደሆነ እሱ ተረድቶታል ብዬ ነው የማስበው። እና ይላጣሉ፣ አይገልጸውም። አትላጡ፣ በቃ አርፋችሁ እዛ ዳራችሁን ይዛችሁ ቁጭ በሉ። ወይ ግልጹ ነገሩት፣ ልጁን አታስጨንቁት። እኔ ብሩክን ዛሬ ደግፈዋለሁ። በቃ አታስጨንቁት። እንዴ ለምንድን ነው ሙድ የምትይዙበት? ፍፄ በተለይ ተው፣ አንተ አታስጨንቅ ልጁን። የባለፈው ጭንቀት ራሱ ይበቃዋል። እዛ ሩም ውስጥ እንትን ስትሉት የነበረው በፕራንክ ሰበብ አዝግ ያረጋችሁት አሁን ላይ ይበቃል። አሁን ላይ አዝግ ታደርጉት ጥሩ ነው አይመስላችሁም? የጨረቃ ቤተሰቦች እኔ ምንድን ነው ምክደው? ግንባርሽን ስሜሽ ነው አይደለም በግድ እንትን ካላልኩ ነው፣ በግድ ካላስጨፍርን ነው። ኧረ ብሩክ ደግሞ ግንባርሽ ላይ ስለሳምኩ ነው እንደ አንቺ በአንድ ምሽት የምታደርግሽ ወይስ ምንድን ነው? ግንባርሽን ያረገዘ አይነት ነገር ንግግር ደስ ይላል ከምር። እና ይደረጉለታል። እውነት ትክክለኛ ጓደኛ ቢኖሩ ፍፄና ሚፍታ ናቸው። እና ደግሞ የሚዜነት ባህሪም ያላቸው እነሱ ናቸው። በቃ ሞቅ ማድረግ ይችላሉ። እንዴት ማድረግ እንዳለባቸው፣ እንዴት እንዳይደብራቸው እነሱ እንዴት ደስተኛ ማድረግ እንዳለባቸው የሚያውቁ ሰዎች ናቸው። በቃ ይሄ ነው ጓደኝነት ማለት ይሄ ነው። እና አሁን እዚህ ጋር አንድ ነገር ለማውራት እፈልጋለሁ። ምክንያቱም ለምሳላቸው አርግዣለሁ ብላለች። እንግዲህ አርግዤ ነው እንጂ እኔ ሌላ ነገር ሁኜ አይደለም እያለች ነው። ምክንያቱም እዩ በለቀቀችው ቪዲዮ ላይ ካያችሁ ብሩኬ ችላ ብሎኛል፣ ዝም ብሎኛል፣ ልጁ እኮ የተወለደው ልጄ የእሱ ናት፣ ብሩክ ለምንድነው አምኖ የማይቀበለው አይነት ነገር ብቻ እያለች ነው። አሁን ከቪዲዮ ወጥቼ ለማውራት ፈልጌ አይደለም፣ ግን ያው መልእክቱም እሷን ለመንካትም ይመስለኛል። ምክንያቱም እሷ የተናገረችበት ንግግር ትክክል አይደለም። ቪዲዮን ገብታችሁ ማየት ትችላላችሁ እዩ። እና ሃይሚ ያንን ነገር በአጭር ቋንቋ ለማስተላለፍ ፈልጋለች ብዬ ነው የማስበው። ይሄ የኔ እይታ ነው። እናንተስ ምን ይመስላችኋል? እስኪ ሀሳባችሁን በኮመንት እያስቀመጣችሁልኝ ቤተሰቦች። ይሄ የዛሬው ቪዲዮ ከዛ ጋር ይገናኝ ይሁን አላውቅም፣ ግን ሌላ ነገርም አለ። እስኪ አንድ ላይ እንከታተላለን። ትችላለህ ጀመር። ኧረ በእግዚአብሔር አታርጉ። እየጨፈሩ እንዳይሆን መንታው ነው ሸከሙ ደስታው። ኧረ ባለ ፍሬው ያማረ ምንም እርግጠኛ ባልተሆነ ነገር ላይ እነሱ እንደዚህ ሲቀውጡት ደግሞ ደስ ይለኛል እውነት። እና ያውቁታል ነገሩ ውሸት እንደሆነ ማለት እሷ ለሙድ ምናምን ነገር እያደረገች እንደሆነ ምናምን ነገር ያውቃሉ፣ ግን ሞቅ ማድረግ ይችላሉ። በቃ ቀደም ብያቸዋለሁ፣ ሚፍታና ፍፄ ይመሳቸው። ለብሩኪና ለሃይሚ ትክክለኛ ጓደኛ። በቃ መደረበን ምን አይነት ነገሮችን ማድረግ እንዳለባቸው የሚያውቁ ሰዎች ናቸው። እኔ ይመቹኛል በጣም ለምን እንደሆነ አላውቅም። እና በቃ አንደኛ
ለማንኛውም ምንድን ነው ያደረግነው? ምን ያደረግን? ፕሮግራሙ ላይ ግንባሬን ስማኸኛል። ከዛ በኋላ ያረከውን ነገር ተናገር። እንቅልፍ አየር ላይ እንቅልፍ ወሰደሽ። ተናገረው። በግንባሯ ነው ያስረገዝከው። ጭራሽ ኧረ ሚፍታ ሙድ አትያዝ። በግንባሯ ነው ያስረገዝካት አንተ። በግንባር ይረገዛል እንዴ? ምን ነካ? በግንባሯ ነው ያስረገዝካት ሚፍታ። ሌላ ለበላ አንተ ደግሞ የምትጠቀመው ቃል ደግሞ በጣም የሚያስቅ ነው። አይሚ ደግሞ ትላጠዋለች የማስመሰለት። ብሩክ በቃ ግራ ገብቶታል። ምን እየተፈጠረ ነው? እነዚህ ሰዎች ምን እያሉ አይነት ነገር ነው ፊቱ ላይ የሚነበበው ነገር። እናንተ ሰዎች ጤና ይኑራችሁ። ጤና ቢኖራችሁ ጥሩ ነው። ለምን ስርዓታችሁን ይዛችሁ ቁጭ አትሉም? አይነት ነገር ነው የብሩኬ ሀሳብ። እና በግንባሯ ያስረገዝከው አንደኛ ሳላደንቅ አላልፍም። ምን አድርጌሽ ነው? ምን አድርጌሽ ነው? ምን ያላረከኝ ነገር አለ? ምን እኔ አልጠጣ ምን አለ? ዝም ብዬ ከመሬት ተነስቶ አርግዣለሁ ስላልሽ አምናለሁ። ግንባሬን አልሳምገኝም። ግንባሬን ስማኛል እኮ እሱ ራሱ ቢቸግረው ይስቃል። ታውቃለች። አንተ ግንባሬን ዝም እንዴት አስረግዘኝ? ቆይ ግንባርሽ ነው ያረገዘው ወይስ? መቼስ ሆድሽ አይደለም። መቼስ ሆድሽ ምንም አይነት ለውጥ እንደሌለ ነው የሚታየኝና ግንባርሽ አርግዞ እንደሆነ አላውቅም። ሚፍታ እንዳለው በግንባሯ በኩል ነው መሰለኝ ያስረገዛት እና ሙድ ትላጠዋለች። ግን አንድ ነገር ደግሞ የማውቀው ነገር መሰላችሁ? እውነት ሃይሚ የእውነት አርግዛ ቢሆን ብሩክን እንዴት እንደምታሰቃዩ እኔ እውነት በቃ እንዴት አርጌ ልንገራችሁ። መቼስ በእርግዝና የሚመጡ ብዙ ሆርሞኖች አሉና ይሄ የሆርሞኑ ለውጥ ነው እያለች እንደምትላጥበት እርግጠኛ ነኝ። ያው እንደዛ ለማለት የፈለግኩት እርጉዝ ሴቶችን ለማንካት ፈልጌ አይደለም፣ ግን ደግሞ ትላጥበታለች። በቃ መቼስ ብሩኬ ላይ ካልተላጠች ማን ላይ ልትላጥም አይመስላችሁም? የጨረቃ ቤተሰቦች በዚህ አጋጣሚ ብሩክ ይሄኛውን ነገር አውቆ ሃይሚን እንግዲህ ወደፊት ከእሷ ጋር ሲኖር ይህን ነገር መረዳት አለበት ብዬ ነው የማስበው። እኮ ጨፍርልኝ። መጡ ደግሞ ደስ አላችሁ። እንኳን ደስ አላችሁ። አሁን አልወለድሽውም? አሁን አልወለድሽውም? ቆይ እሷም ደግሞ አልወለድኩም ብላ የምትመልሰው ነገር። ቆይ እናንተ ሙድ ትይዛላችሁ እንዴ? በጣም ነው እንዴ የምትላጡት? በዚሁ አረገዘች፣ በዚሁ ደግሞ ትወልዳለች። እሷ ቆይ እንዴት ነው? እሷም ያው ለነገሩ የተናገረችው ነገር ስለሆነ ነው አሁን አረገዝኩ፣ በዚሁ አጋጣሚ ደግሞ መውለድ አይነት ራሱ አይቀርም አይነት ነገር ነው። ብቻ ለሁለት ደግሞ እኩል ያሉበት መንገድ ነው ያሰቃኝ። አሁን አልወለድሽም? ዋው ሚፍታ ፍፄ፣ በቃ ዛሬ ተመችታችሁኛል። እንዴት እነሱ ማዝናናት እንዳለባችሁ የምታውቁ ሰዎች ናቸው እና አንደኛ በቃ ይመሳችሁ። እኔ አደንቃችኋለሁ ከምር። እስክስበሉ በግድ ካልጨፈርክ ነው ይሁሉ መድረኩን ተውለት። ሌላስ ምን አማረሽ? ኧረ ተው ግን ተው ሚፍታ ግን አትደረብ። ተው ግን እውነት አታሽቃብጥ፣ አታሽቋልጥ። ያው ያም ሆነ ግድ ሃይሚ የአማራትን ነገር በትንሹም ቢሆን አሳክተዋል። ትንሽ ነገር እስክስታ ምናምን ነገር ወርዶ ነበረ። ብሩኬ ግን ያው እንደምትፈልገው አልሆነም። እስኪ ሌላ የአማራሽ ነገር አለ እያለ ነው። እስኪ የሚለውን ነገር እንስማው። አሁን ያማረሽ እሱ ነው። እኔ ደግሞ እያልኩ የነበረው እንደዚህ አይደለም። ልጄ እንድታነሳት ነበር። ልጄ ይውጣ። ኦኬ እሺ። ማን አለ እንደኔ እታባት የሳይ እውነት ነው። እድሉ አይቀና እንደሷ ማን አለ? እንደ ሃይሚ ማን አለ? ብሩኬና ብሩኬና ሃይሚ አንድ ላይ እየኖሩ አንድ ላይ እንደዚህ ደስተኛ ሲሆኑ እንደዚህ የተሸከማት ማን እንደሷ እድለኛ አለ? አንተ ደግሞ አታሽቃብጥ እንዳትሉኝ ብቻ ብሩኬ ይመቸው አንደኛ። እና በዚህ አጋጣሚ ለማለት የምፈልገው ነገር ሁለቱ እንደዚህ ደስተኛ የሆኑ እኛንም ደግሞ እያዝናኑ እንደዚህ አይነት ቪዲዮ ይልቀቁልን የምለው ሁሌም። ብቻ የጨረቃ ቤተሰቦች የዛሬው ቪዲዮ ይመስል ነበረ እና አሁን አንድ ነገር ብቻ መናገር ነው የምፈልገው። ምክንያቱም የዛሬው ቪዲዮ አላማው እንትን ለማለት አይደለም። አሁን እንደዚህ አይነት የሆነ በቀልድ ብቻ የታጀበ ቪዲዮ አይነት ነገር አይደለም። አንደኛ አላማዋ ምንድነው? የሷ እሱ ለማመስገን ነው፣ ብሩክን ለማመስገን ነው። ብሩክን ለማመስገን የፈለገችበት ምክንያት ምንድን ነው ካላችሁኝ፣ እንግዲህ ትናንት የሁለተኛ ዓመታቸውን የአኒቨርሰሪ ዓመታቸውን አስተውሶ ሴሌብሬት እንዲያደርጉ እንዲያከብሩ መንስኤ የሆናት እሱ ነው፣ ብሩክ አስተውሱ ነው። ምክንያቱም ብዙ ጊዜ ወንዶች ይህን ነገር አያስታውሱም፣ የሚያስታውሱ ሴቶች ናቸው። እና ደስታዬን መልሰህልኛል፣ ደስተኛ ስላደረከኝ ከልብ ነው ማመሰገነው አይነት ያው በምስጋና አይነት የመጣ ቪዲዮ ነው እና ያንን ነገር ነው አንደርስታንድ ለማድረግ የቻልኩት እኔ እና እንደዛ ነው ቤተሰቦች።
ሌላው ነገር ደግሞ ያው አንተ አስረግዘ ጠፋብኝ አይነት ነገር ካለ ያለችው ያው እሱ ለጨዋታ እንደሆነ ነው። ብሩክን ደግሞ እንደዚህ አይነት ነገር እንደማያደርግ ለቃልህ ታማኝ እንደሆንክ አምኛለሁ ስትለው ነበር። ስለዚህ ብሩክ ያንን ነገር እንደማያደርግ ያው በዚህ አጋጣሚ ያንን ደግሞ እንድትረዱ ነው የምፈልገው። ብቻ የጨረቃ ቤተሰቦች የዛሬው ቪዲዮ ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ኮመንት ላይ የፈለጋችሁትን ነገር መጻፍ ትችላላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ እንግዲህ በሚቀጥለው እንገናኛለን። ወዳችኋለሁ። ይመቻችሁ። ፒስ